ሰላም ሰላም ድና የተከበራችሁ የይፋት መልቲሚዲያ አድማጭ ተመልካቾች እንደምን አላችሁ? እንደምን እስከዚህ ሰዓት ከረማችሁ እያልኩኝ ዘወትር እንደተለመደው ምኞት የተሰኘ መጣጥፍ ልቦለድ ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና ጠይቃለሁ። ቪዲዮውን ሲጀምሩት ላይክ፣ ሼር፣ ሀሳብ አስተያየታችሁን በኮሜንት የይፋት መልቲሚዲያ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘወትር ቪዲዮ ግብዣ ይሆናል። ውድ አድማጭ ተመልካቾች ባለፈው ምኞት ክፍል 38 ይዤላችሁ መጥቼ ነበር። ዛሬ ደግሞ ምኞት የተሰኘ መጣጥፍ ልቦለድ ክፍል 39 እንደሚከተለው አነብላችኋለሁ። እስከ ቪዲዮ ፍጻሜ እንደተለመደው አብራችሁ ሁኑ። እማዬ የኔ ፍቅር አሳዝኘሽ ነው የምታለቅሽው? ለምንድን ነው? እንዲህ ሆኜ ስታይ አሳዝኘሽ ከሆነ አንቺ ተመልሰሽ አትሂጂብኝ እንጂ እኔ የድሮ መሳይ እሆናለሁ እኮ። እባክሽ ዛሬ እንኳን የሆነ ነገር በይኝ። ባለፈው በዛ በሌሊት እያወዛወዝሽ ቀስቅሰሽኝ ስነሳ አጠገቤ ሆነሽ እጅሽን እያወናጨፍሽ ታውርኛለሽ። ግን እኮ ምን እንደምትይ አልተሰማኝም። ልይዝሽ ስሞክር አትያዥኝም። ሲጨንቀኝ ጮኩኝ። ከዛ እየራቅሽኝ ስትሄጂ ልከተልሽ ፈልጌ ነበር። ወዲያው አባዬና ትንቢተ መጡና እጄና እግሬን ይዘው ይሄውልሽ ይህንን መድኃኒት አለና በፍራሹ ራስጌ በኩል አንድ በፌስታል የተቋጠረ ነገር በማንሳት ቋጠሮን ፈቶ ውስጡ ካሉት መድኃኒቶች አንዱን በማውጣት ይህንን የምጠላውን መድኃኒት እያዋጡኝ በማለት መድኃኒቱን ይዞ ወደ ምኞት ለመጠጋት ሞከረ። በተመስጦ ስትከተለው የነበረች ምኞት እንደ መባነን አለችና በድንጋጤ ቀኝ እጇን በመሳይ ደረት ትይዩ በመዘርጋት መኪና እንደሚያስቆም ትራፊክ እንዳትጠጋኝ የሚል መልእክት ያዘለ ምልክት አሳየችው። መሳይ ደንግጦ መድኃኒቱን መሬት ላይ በመጣል ወደ ጀርባ ፈገፈገና ፍራሹ ጠርዝ ላይ በመቀመጥ እሺ አልጠጋሽም አለ መሬት እያየ። ቀና ብሎ ሲመለከታት አሁንም እጇ እንደተወደረ ነው። ተነስቶ ፍራሹ ላይ ወጣ። ወደ ግድግዳው ጥግ ተነስቶ ከሷ ራቅ ብሎ በፍራሹ ራስጌ ኮርነር ላይ ኩርምት ብሎ በመቀመጥ አይኗን ተመለከታት። አስተያየቱ ይኸው አልደርስብሽም፣ አሁን እስከዚህ በላይ መሄጃ የለ፣ ወዴት ልሂድ የሚል መልእክት የያዘ መስሎ ተሰማት። ሆዷ ተላወሰ፣ አንጀቷ ተንሰፈሰፈባት። የዘረጋችውን እጅ ብታወርደውም እንባዋ ግን ከመውረድ ልታቆመው አልቻለችም። መላ ፊቷ እስከ አንገቷ በእንባ ታጠበ። ምን ያህል ቢያፈቅራት ነው? ፈጣሪ ሆይ ይቅር በለኝ አለች። ራሷን ለማዳን በፍቅረኛዋ ተመስላ በምታደርገው ነገር የጥፋተኝነት ስሜት ተሰምቷት ወዲያውኑ መሬት ላይ የወደቀውን ፌስታል አንስታ ገለጥ ስታደርገው የእንቅልፍ ኪኒን ጨምሮ ብዙ አይነት መድኃኒቶች ተመለከተች። የእንቅልፍ ኪኒን ያደርጉ የእህቷ ባል ሲያሰቃያት በጭንቀት ምክንያት እንቅልፍ በማጣቷ ከታዘዘላት መድኃኒት ጋር ተመሳሳይ ነው። ከመሃል የእንቅልፍ ኪኒኑን በማውጣት አንድ ፍሬ ፈልቅቃ ውሃ ቀዳችና በቀስታ ቁጭ ብሎ ወደሚቁለጨለጨው መሳይ ተጠጋች። ፈራ ተባ እያለች በመጀመሪያ መድኃኒቱን እንዲቀበላት እጇን ዘረጋች። መሳይ እንኳን መድኃኒት ድንጋይን በሷ እጅ ቢሰጠው ከመዋጥ የሚመለስ አይመስልም። ደስ እያለው ነበር የተቀበላት።
ቀጥላ ውሃውን አቀበለችው። እሺ የኔ ፍቅር፣ ዛሬ መድኃኒቴን አንቺ ነሽ የምታውጭኝ አይደል? አለ። ጭንቅላቷን ወደ ላይ ወደ ታች በማወዛወዝ አዎ አለችው። መድኃኒቱን ዋጠ በምልክት። እንዲተኛ ነገረችው። ጀርባውን ሰጥቷት ተኛ። ሁኔታው አንጀት ይበላል። ፍራሹ ጫፍ ላይ ተቀምጣ ቀስ ብላ እጇን ወደ ጭንቅላቱ በመላክ ስትደባብሰው እማ ይህን ነገር አልረሳሽውም አይደል? አላት ጮክ ብላ ላለማልቀስ አፏ ውስጥ ሻርፓን ጎሰጎሰችው። የዋጠው መድኃኒት ስራውን እስኪያጠናቅቅና እንቅልፍ እስኪወስደው ድረስ ፀጉሩን ስለደባበሰችው በደስታ ተሞልቶ ነበር የሚያወራት። ከማንም በላይ የምወዳት እናቴ ምን አለበት ይችን ሰዓት ከማን ጋር እንደሆንኩኝ ባየችልኝ። የኔ እናት እኮ አንቺን በማጣቴ ሳዝን አብራኝ አዝናለች። ስትናፍቂኝ እሷም ናፍቃለች። ስታመም ከኔ በላይ ታማለች። የኔ እናት ሁሌም አንቺን ድንገት በማጣቴ ስቃይ ስጨነቅ እና እንቅልፍ ሳጣ አባቴ ተኝቶ ሲያንኮራፋ እሷ ግን እኔ ሳታስተኛ ከክፍሌ አትወጣም ነበር እኮ። እንዲህ እንዳንቺ አጠገቤ ቁጭ ብላ ፀጉሬን እየደባበሰች ኪያ አንተ ኪያ ትለኛለች። አቤት እናት ዓለም ስላት ያንተ ናርዶስ ከአቅሟ በላይ የሆነ ችግር ቢገጥማት እንጂ ባንተ የሚጨክን አንጀት የላትም። እስቲ አስበው ኪያዬ፣ የኔ ውድ ልጅ፣ እንደዛ አንድ ቀን ካላየሁህ እንደሆነ ካላበልኩ የምትል ልጅ ካደችኝ ጠላች ብለህ እያሰብክ ራስን መጉዳት ልክ አይደለም። ይልቁን ደግ ደጉን ማሰብ ይሻላል። እባክህ የኔ ውድ ልጅ ራስህን አትጉዳ፣ ነገ እውነቱን ስትረዳ ይጸጽታል ትለኝ ነበር እያለ ስለ እናቱ እያወጋት በመሃል እባክሽ የኔ ፍቅር ይህንን ካጠገቤ ተኝቶ እኔ አንቺን ሳወራ የሚያገጠውን ጥርሳም ሰውዬ ከዚህ ቤት አስወጭልኝ አላት። ውድ አድማጭ ተመልካቾቼ ምኞት የተሰኘ መጣጥፍ ልቦለድ ክፍል 39 ይህን ይመስል ነበረ። አሁንም ምኞት ክፍል 40 አስቀጥለዋለሁ። ሁላችሁም በነበራችሁበት እንድትሆኑ በትህትና ተጋበዛችሁ። ምኞት ክፍል 40 ስለ እናቱ እያወጋት ድንገት በመሃል እባክሽ የኔ ፍቅር ይህንን ካጠገቤ ተኝቶ እኔ ካንቺን ሳወራ የሚያገጠውን ጥርሳም ሰውዬ ከዚህ ቤት አስወጭልኝ አላት። ምኞት ቀደም ብሎ ብቻውን ተቀምጦ አጠገቡ ሰው ያለ እስኪመስለው ድረስ ሲከራከርና ሲጨቃጨቅ ስትሰማው ብትቆይም ፈራች። በቀስታ ቤቱን ከዳር እስከ ዳር ቃኘት ታደረገችና በእንባ የረጠበውን ፊቷን ሽቅብ መልሳ ለሷና አጠገቧ ላለው ምስኪን እብድ ጸለየች። እናቴ ደስ ይበልሽ፣ ልክ ነበር ሻለና መሳቅ ጀመረ። በሳቁ መሃል ይኸው ትመጣለች፣ ባንተ አትጨክንም፣ ከሃዲ አይደለችም ትይኛል ነበር እንዳልሽው ተመልሳ መታለች፣ ተመልሳም አትሄድም። ደስ አለሽ እናቴ። ክዳኛለች፣ ከሃዲ ነሽ ብዬ ሰድቤሽ ነበር እኮ ይቅር በይኝ እሺ ፍቅሬ። እናቴ ግን ሁሌም ተው እንደሱ አትሁን፣ ሰው የሚያጋጥመው አይታወቅም። ቀድመህ ማመስገንም ቀድመህ መኮነንም ደግ አይደለም። እኔ እናትህ ጠፋችኝ ጥላ ሄደች ስትለይ ውስጥ ያልደነገጠም። እናቴ ምናለች ትለኛለህ? ተመልሳ መምጣቱ አይቀርም፣ ብቻ አንተ በርታ በልልኝ።
ልጄ ለእኔ ለእናት አታዝንልኝም? አንድ ልጄን እንዲህ ስትሆን ከማየት ሞቴን እመርጣለሁ። ልጄ ተው እሺ በለኝ ትልና ጎንበስ ብላ እንደ ሕፃን ልጅ ጉንጮችን ትስመኛለች። እኔ አንቺን ፍቅሬን ሳጣሽ ሕይወት አስጠልቶኝ የተመኘሁት ሞት በምድር ላይ አንድ አለችኝ የምላት እናቴን ነጠቀኝ። ይሄ ሞት ክፉ የለመንኩትን እኔን ትቶ የምወዳትን ነጠቀኝ። ግን መሞቷን ሰምተሻል የኔ ፍቅር? ይህንማ ይነግሩሻል፣ ደህና ነገር አያወሩም እንጂ የሰው ውድቀትና መርዶ ለማውራት ማን ይቀድማቸዋልና አላት። ድክም ባለ የሐዘን ስቃይ ባዘለ ድምፅ ምኞት የመሳይ ንግግር ከራሷ እናትና አባት በሞት መነጠቅ መራራ ሐዘን ጋር ተደማምሮ አብሮ የነበረው ድምፅ አልባ ለቅሶ ያለ መንሰቅሰቅ ያለ ጩኸት ትግሉ አሸንፎ ያነፋርቃት ጀመር። በልቧ አዝላ የምትኖረው የተጠረቃቀመ የመገፋትና የብቸኝነት ብሶት ከተቀበረበት ፈነቃቅሎ እየወጣ እየየ ያስባላት። ጮኸች፣ እስኪወጣላት ተንሰቀሰቀች። መሳይ ግን የመጨረሻውን ንግግሩን እንደተናገረ መድኃኒቱ አሸንፎት ነበርና ስታለቅስ ሳይሰማት እንቅልፍ ጥሎታል። አልቅሳ ሲወጣላት የታጠፈውን የመሳይን እጅ አስተካክላ አንሶላ ለበሰችው። እንዳይበርደውም ብርድ ልብሱንም ደረበችለት። አጠገቡ ቁጭ ብላ የተኛውን መሳይ ቁልቁል እየተመለከተችው ስለ ፍቅር ኃያልነት ማሰብ ጀመረች። ፍቅር ግን ምንድን ነው? ትልቅ አይል ትንሽ፣ ሀብታም አይል ድሃ፣ የተማረ አይል ያልተማረ፣ ያበደ አይል ያላበደ፣ ጤነኛውን የማሳበድ ያበደ ጤነኛ የማድረግ ኃይል ያለው ማንም ላይ ለመንገስ ከልካይ የሌለው ሁሉን የሚያንበረክክ በስቃይ ውስጥ በችግር ውስጥ በረሃብ ውስጥ በእብደት ውስጥ ቦታውን የማይለቅ ግዛቱን የማያስደፍር የማይለዋወጥ ጣፋጭ ስቃይ። ለነገሩ ፍቅር ሰላም ጤና ይስጥልኝ። የይፋት መልቲሚዲያ አድማጭ ተመልካቾች እንዴት ሰነበታችሁ? በይፋት መልቲሚዲያ የቅዱሳን ታሪኮችና ገድላት የቀጥታ ስርጭትና ውይይት፣ አዝናኝና ቁም ነገር የሚያስጨብጡ አጫጭር ግጥሞች፣ አስተማሪ የህይወት ተሞክሮችና ሌሎችን ለሀገርና ለትውልድ ሊጠቅሙ የሚችሉ ፕሮግራሞችን ይዘንላችሁ እንቀርባለን። የምናቀርባቸው መረጃዎች በመመልከት መረጃዎች ከተመቿችሁ ላይክ እና ሼር በማድረግ ለመረጃው መጠናከርና መፈታተል ያላችሁን አስተያየት እንድታስቀምጡልን በአክብሮት እንጠይቃለን። አብራችሁን በመሆን ለሚዲያችን ማደግ ስለምታደርጉት ሁሉ ድጋፍ እያመሰገን ሰብስክራይብ በማድረግ በየጊዜው የምንለቃቸው መረጃዎች እንዲደርሰው የደወል ምልክቷን እንዲጫኑ እንጠይቃለን። ቤተሰቦች ስላደረጉና ጊዜዎትን ሰጠው ስለሚከታተሉን አሁንም በድጋሚ ክብረት ይስጥልን ለማለት እንወዳለን። አብራችሁን ነው። ይፋት መልቲሚዲያ